በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ ወጣ ቀራንዮ ጎለጎታ በእኔ ተገብተህ አንተ ጌታ በደም ሊታጠብ ኃጢአቴ ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ትላንት በይደር ያሳደርነውን ጉዳይ ዛሬ ደግሞ ሁለተኛውን ቀን ልንመለከት እዚሁ ስቱዲዮአችን ላይ ቆይተናል። ጊዜ ስለሰጠን መድኃኒታችን ኢየሱስ ክርስቶስ እናመሰግነዋለን። ሊቀ ኅሩያን መምህር ደረጀ ግርማም ከኛው ጋር ናቸውና ሁለተኛዋ ቀን ላይ የክርስቶስን ሕማም የክርስቶስን መከራ የምናስብበት ቀን ነው። ይህች ቀን ምን ትባል ይሆን? እንዴትስ እናሳልፋት? እቺ ቀን በጣም ትልቅ ቀን ናት። ከቀናት ሁሉ በጣም ትልቅ ቀን ናት። የሁለት ስያሜ አለ። የትምህርት ቀን ትባላለች፣ እንዲሁም የጥያቄ ቀን ትባላለች። የትምህርት ቀን የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከማቴዎስ 21 ጀምሮ ያለውን እስከ መጨረሻው ያለው ትምህርቶች በወንጌል በዮሐንስ ከምዕራፍ 13 በኋላ ያሉት ትምህርቶች በዚህ ሳምንት ውስጥ የተሰጡ ናቸው በብዛት። ስለዚህ ከሌላ ቀን በተለየ ረዘም አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ነው ይላል። ሌላው ደግሞ 33 ዓመት ከ3 ወር ሲኖር 3 ዓመት ያስተማራቸው ትምህርቶች እንደ መታሰቢያ የምትታይ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው ትምህርት መታሰቢያ ቀን ናት የሚባልበት ታላቅ ቀን። ረጅም ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ሐዋርያቱን ሰብስቦ ይከተሉት የነበሩትን ሰዎች ሰብስቦ አስተምሯል። እኔ ይደንቀኛል። በጣም ጥሩ ሰባኪ ስትሰማ አፍን ከፍተህ እንደው ባላቆመ ነው አይደል የምትለው? እንደው ክርስቶስ ያደረበት ሰው እንዲህ ከተሰማ ራሱ ክርስቶስ ሲያስተምር በጊዜውና በሰዓቱ ብንኖር ወይም ደግሞ የኖሩ ሰዎች እንደው ምን ያህል ተመስጦ ውስጥ እንደነበሩ ምን ያህል ህይወታቸውን ይቦረቡር እንደነበረ የኤማሁስ መንገደኞች እኮ ልባቸው ይቃጠል ነበር ክርስቶስ ሲያስተምር። ስለዚህ የክርስቶስ ትምህርት የሚታሰብበት ስለ ትምህርት የምንማርበት የምናስብበት ድንቅ ቀን ነው ይሄ ቀን። ሌላው በዚህ ቀን የጥያቄ ቀን ይባላል። የጥያቄ ቀን ለምንድን ነው የተባለው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ሻጮችና ለዋጮችን ገለባብጦ አይደል ያስጣለው? ያን ጊዜ እንግዲህ ወደ ቤተ መቅደስ የገባው አንድ በኃይል በስልጣን እንደ ባለስልጣን ነው ያደረገው። ስለዚህ እንዴት ነው ጥቅማቸው ቀርቶ ነበራ? ቤተ መቅደሳቸውን በርብሮ አስወጥቷቸዋል። ግብር እንዲከፍሉ አድርጓቸዋል። ለምን ነበር ውስጥ የሚነግዱት? ታክስ ላለመክፈል። አሁንም በቤተክርስቲያን እኮ እየታከፉ ከቀረጥ ነፃ የሚጠይቁ ሰዎች አሉ። ግን የግል ስራቸውን የሚሰሩ በኤንጂኦስም ተቋቁሙ። ልክ እንደዛው ዘመን አሁን አፕዴት ሆኖ ዘመናዊ ሆነ እንጂ ያኔም እንደዛ ነው። አሁን የቤተክርስቲያን አጥር እንዳለ የምትመለከተው የአምልኮ ስፍራ መሆኑ ቀርቶ መካነ ተግሳጹ መካነ ልመና ሆነ፣ መካነ ጸሎቱ መካነ ጭቅጭቅ ሆነ። ስለዚህ የገንዘብ ቦታ ሆኗል። አንዳንዶቹ ቤተክርስቲያኑን ማየትም መሳለምም አትችልም። ቤተክርስቲያን አትስራ እያልኩ አይደለም፣ ስንፍና እያበረታታው አይደለም። ምዕመናን መስጠት አለባቸው። ቤተክርስቲያን በአስራት ነው መተዳደር ያለበት። በልማት ስራ ድሃ በመርዳት ነዳያንን በመርዳት ሕፃናት በማሳደግ ወይም አረጋውያንን በመጦር ተቋማት መገንባት አለበት።
ግን በስርዓትና በአግባብ ነው መሆን ያለው። ስለዚህ ያን ጊዜ ጥቅማቸው የተነካባቸው ሰዎች ወደ ጌታ መጡ። ጌታ ይጠይቁ የነበሩ ሰዎች ብዙ ናቸው። አንደኛ የምዕመናኖቹ ተወካዮች ይመጣሉ። ሁለተኛ ያ ፈሪሳውያንና ሰዱቃውያን ይመጣሉ። ሰዱቃውያን ምንድነው ጥያቄያቸው? ትንሣኤ ሙታንን ስለማያምኑ አንድ ሴት 7 ባሎች ቢኖሯት ያቺ ሴት ሳትወልድ ብትሞት መጨረሻ በመንግስተ ሰማያት ከ7ቱ ለማን ነው የምትሆነው? መጀመሪያ ላገባት ነው? ለሁለተኛ ነው እያሉ ሲጠይቁት ጌታችን መድኃኒታችን ኢየሱስ የሚያዩበት መነጽር እኮ ነው። አይ እናንተ በቃ እንደዚህ ምድር አይደለም፣ በዛ እንደ ሰማይ መላእክት ነው የምትኖሩት እያለ ያብራራበት የነገረበት ጥያቄዎቹ እንደያ አውዱ የሚፈታበት ነው። እነዚህ ደግሞ ቄሳሮቹ ይሄ ክፎቹ ጸሐፍት ፈሪሳውያን ደግሞ ከመንግስት ጋር ለማጣላት ጌታችን መድኃኒታችን ኢየሱስ ክርስቶስን መጥተው ለቄሳር ግብር መገበር ይቻላል ብለው ነው የጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያላቸው? አስቸግረው ስለጠየቁት አስቸግሮ መለሳቸው። ሳንቲም ተቀበለና አጠገቡ ካለው በአንደኛው ስለ ኪሩራል ስለ ሃይማኖታቸው፣ በአንደኛው ደግሞ የቄሳር ንጉሳችን ነው ሲሉ የቄሳር ስለ እኛ ጎፈርና ዘወዳለን አይደል? ከዛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ሳንቲሙን እያዩት ግራ ገባቸው። እንዴት ይለዩት? እንዴት ይቁረጡት? ቀደው ነው የሚሰጡት። ለተንኮል ስለመጡ በምን መለሰላቸው? በተንኮል መለሰላቸው። በመጡበት መንገድ በልባቸው ትዕቢት መለሰላቸው። ግራ ገብቷቸው ነው የሄዱት። ብዙ ጥያቄ ያነሳሉ። ለምን የፖለቲካ ሰዎች አሁን አንዳንድ ቤተክርስቲያን ውስጥ ሰላይ ይላካሉ። ሰባኪው ምንድነው የሚለው? ለፖለቲካ የሚላኩ ሰዎች አሉ። ግን የሚገርመው ገብተው ቁጭ ብለው ከተማሩ በኋላ ተለውጠው ነው አብዛኞቹ ቢመጡ። እኔ ማብራሳን ስሰራ ይገጥመኝ ነበር። ምንድነው የሚያወሩ? ስለ ፖለቲካ ነው። ሄደው ያ ዶክተር ፕሮፌሰር ሆነው እንዴት ስለ ወንጌል ሊያወሩ ይሰበሰባል? ሌላ ዓላማ መንግስት ሊገለብጡ ነው ብሎ ይልኩ ነበር። ያ ግን ገብተው ሲያዩት ወንጌል ነው። ብዙዎቹ ቀርተው ንስሐ ይገቡዋል። ጌታን ይዛችሁ ነው የተባሉት ወታደሮች እኮ አቤት ትምህርቱ ሲያምር ብለው ሊመጡት እንኳን ይዘውት ሊመጡ ቤተክርስቲያን እነ ዲዮናስዮስ ዛሬዎስ ፋጎስ ሌሎችም ትልልቆቹ እናታቸው እየተከታተለች ከክፋት ልጠብቃቸው እናትን ሽሽት ቤተክርስቲያን ገብተው ቁጭ ብለው ሲማሩ ልቦናቸው ተከፈተ፣ ተማሩ፣ ደቀ መዝሙር ሆነው መምህራን ሆነው ለቤተክርስቲያን አፖሎጂስት ሆኑ። የእግዚአብሔር ጥሪ አይታወቅ። በጣም ነው የሚደንቅ። ስለዚህ ለጥያቄ የሚመጡ ፖለቲከኞች ነው። እነዛን ሁሉ ጥያቄዎች ጌታችን ይመልሳል። በዚህ ቀን ከመለሳቸው እንደው ጥያቄዎች በጣም የሚደንቅና የሚገርመው ጥያቄ እነሱም መተው የጠየቁት ጥያቄ ምንድነው? ጌታችን መድኃኒታችን ኢየሱስ በምን ስልጣኔን ታደርገዋለህ? ቤተ መቅደስ ገብተህ ጅራፍ ገብተህ እየጠበጠብክ ካስወጣህ ገንዘባችንን በተን። ሁሉም ለባለቤቱ ተመልሷል። በነገራችን አንድም የጠፋበት የለም ይላሉ በታምራት ሲጠይቁት ምንድነው ያላቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥታ እኔ ከእግዚአብሔር ነው የመጣሁት ካለ ራሱን እግዚአብሔር አረገልኝ ላይቀርለት። አይ ከምድር ነው ቢላቸው ርቁ ሲል ይሉት ነው ሎቱ ስብሐት። ጌታችን ግን ምንድነው ያላቸው? አስቸግረው አይደል የመጡት? በጥያቄ ሊያደናግሩት አደናግሮ መለሰላቸው። የዮሐንስ ጥምቀት ከየት ነው? ይሄን እንመልስላችሁ፣ ይሄን መልሱ አላቸው። ጥያቄን በጥያቄ መለሰበት ጊዜ ይሄ አባቶች ፈሊጥ። አንድ ጊዜ 4 ኪሎ የብሉይ አዲስ መምህር ጋቢ ለብሰው ጎፈፍ ሲሉ ተራ ሰው መሰለቻቸውና ጌታን ተቀበሉ አባቴ ያለቻቸው። ቀና ብለው እኔ በሆን ማቴዎስ ሉቃስ ነው አንብለው እሱ ይቀበለኝ እንጂ እኔ በምን አቅም ያለው ልጅቷ አፍራ ሄደች። ገብቷል። አባቶቻችን በጥቅስ አይደለም የሚመልሱት በፈሊጥ ነው። ይሄን ከማን ያገኙት? ከጌታ። ያኔ በክርክር ጊዜም ራሱ ቅባትና ጸጋ አንዱ ነው ተዋህዶ ሊያጠቁ ሲመጡ የተጠየቁት ጥያቄ ሃይማኖት ስንት ነው አሏቸው። አንድ ነው እንዳይሉ አንድ አይደሉም፣ ሁለት ነው እንዳይሉ መጽሐፍ ቅዱስ ላይ መልስ የላቸውም። ኤፌሶን 4 አንድ ይላል። ምን አሉ? አፍሮ ሄዱ። እና የኛ አባቶች ጥበብ አላቸው። አንደበታቸው በጣም ጎልዳፋ ነው። እድሜያቸው ከገፋ ነው የሚሞት። የዘመኑ ልጅ የሚለብሰው ነጭ ነው፣ እድሜው አጭር የሚቀጭ ነው። እና አንዳንዴ ምንም አያውቁ የምትላቸው አባቶች የሚመልሱት መልስ የሚገርም የሚያስደንቅ። ታዲያ በዚህ ቀን ምን እንማር? ምን እንጠይቅ? የምንጠይቀው ጌታን ነው። አዎ፣ ግን አሁን ትልቁ ጥያቄ ቀን የተባለው ጌታ የመለሰው እንትን የሚደንቅ ነው። የዮሐንስ ጥምቀት ከየት ነው አላቸው። ከሰማይ ነው እንዳይሉት ጨነቃቸው። ምድርም ከሆነ ከሰማይ ነው እንዳይሉት ለምን አልተቀበላችሁትም? ታዲያ ለምን እንደ ነብዩ ቆጥራችሁ ንስሐ አልገባችሁም ሊላቸው። ከምድር ነው እንዳይሉ ደግሞ ብዙ ሰው ይከተለው ነበረ፣ ህዝቡ ይወግረናል ብለው ፈሩ። በጣም ተናደዱ።
ጌታ እንዲህ ከሆነ እኔም አልመልስላችሁ፣ የዮሐንስን ካልመለሳችሁልኝ የኔንም አልመልስላችሁም ማለት ነው። ከዛ እያጉረመረሙ ጥለው ሄዱ። አሁን የዚህን ቀን የሚታሰበው ብዙ ጥያቄዎች ጌታ የጠየቀበት ነው። ለምሳሌ ሰዎች የሰው ልጅን ማን ይሉታል ብለው ጠይቁ። ግማሹ ኤልያስ ነህ ምንድን ነህ እናንተስ ማን ትሉኛላችሁ? አይ የሰውን ማውራት ብቻ አይደለም ጥያቄ ስትጠየቅ፣ የሰውን ማውራት ብቻ አይደለም እናንተስ አንተ ክርስቶስ የእግዚአብሔር ልጅ ወስምዖን ወልደ ዮና ይከሰተለ ከስጋ ወደም አላ ወይ ዘበሰ ይሄን የገለጠልህ ስጋና ደም አይደለም። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን ይመስል የሲኦል ልጆች ያናወጥ ጌታ ራሱ የጠየቀበት ጊዜ አለ። እሱ ብቻ አይደለም የተጠየቀው። አንድ ጋዋቂም ወደ ጌታ ሊጠይቀው ቀርቦ ነበር። ሊጸድቅ አይደለም የመጣው። አሁን ቤተክርስቲያን መጥቶ ጥያቄ የሚጠይቀው ሁላ ሊጸድቅ አይደለም። ይሄ በየዩቲዩቡ በየምኑ ጥያቄ የሚጠይቀው ሰው ሊጸድቅ አይደለም። አንዳንዱ ጥያቄ ደም ያፈላል። ለምሳሌ ጸበል ውስጥ ትንኝ ቢገባ ጸበሉ ይረክሳል ብሎ ይጠይቃል። የማይጠቅም የዳዊትና ስሟ ማን ነው ብሎ ይጠይቃል። አንዴ ደውሎ እኮ የእናቱ ስም ያጸድቃል። ለእውቀት ሊሆን ይችላል። የህይወት ጥያቄ ግን ያስፈልግ። ይሄ ሰው ህግ አዋቂ ጌታ ሊፈትነው ሰይጣን ወቀር በዚያ መክሮ እንዳለው በማቴዎስ 4 ሊፈትነው ዘንድ ቀረበና ጌታ ሊፈትን ቢመጣ ሰው ቤተክርስቲያን ሊፈትናት የሚመጣ ካህናትን ሊፈትን መምህራንን ሊፈትን የሚመጣ የማይጠቅመውን ጥያቄ የሚጠይቅ። በዚህ ጥያቄ ቀን መማር ያለበት ይሄ የሚጠቅመንን እንጠይቅ። ለምሳሌ ያቺ የነ ያዕቆብ ዮሐንስ እናት እንደው ጌታ ዝምድና አለኝ ዳግም ማለት ስትነግስ በግራና በቀኝ አድርገ አንግስልኝ የምትለምኙን አታውቂም ነው። አሁን ሰው የሚለምነውን እኮ አያውቅም፣ የሚጠይቀውን አያውቅም። አሰቅልልኝ እንደማለት እኮ ነው። ወንበዴዎች አድርግልኝ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ህግ አዋቂ ምን አለው? በህግ ምን ተጽፏል? 10ቱ ትእዛዛትን አውቃ ፍጹም መሆን ከፈለክ አለው ባልንጀራ እንደ ራስህ አድርግ። ጌታ አምላክን በፍጹም ነፍስ በፍጹም ልብ ውሰድ። ህግ በሁለት ተሰቅሏል፣ በፍቅረ ቢጽና በፍቅረ እግዚአብሔር። ይሄ ሰውዬ ደነገጠ። ባልንጀራዬ ማን ነው አላየ? ተስታተስ ህግ አዋቂ ይገጠራል። ከዛ ጌታ ግን ምን አለ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ነበር። ወንጀለኞች አገኙት፣ ቀጠቀጡት። አንድ ካህን መጣ አልፎት ሄደ። ሁለተኛ ሌዋዊ መጣ አልፎት ሄደ። ሶስተኛው ሳምራዊ መጣ፣ ከወደቀበት አነሳው። ከመጀመሪያው ካህን፣ ከሁለተኛው ሳምራዊ እና ከሁለተኛው ሌዋዊ ከሶስተኛው ሳምራዊ የቱ ነው በጎ ያደረገለት? ሳምራዊ ነው ከወደቀ ያነሳው። አንተም እንዲህ አድርጋል። ይሄ ምሳሌ ነው። ከኢየሩሳሌም ወደ ኢያሪኮ ሲወርድ የነበረ አዳም ከልልና ወደ ትሕትና መጀመሪያ የመጣው መልከጼዴቅ ነው። በስታኮቴ ጽዋ በረከት አስታውቅቶ የወደቀ አዳምን ለማንሳት ለአብርሃም የቁርባን ምሳሌ ሰጠ። ግን ከወደቀበት መነሳት አልቻለም። ፍርዱ ሰማያዊ ነው። ፍጡር ሊያድነው አልቻለም። ሌዋውያን ካህናት ጉለርግ ዘውገም አይነቅ እያቀረቡ አስታኮቱ፣ ሊያድኑት አልቻለም። ሶስተኛው ግን ደጉ ሳምራዊ መጣ ይላል። ከአህያው ላይ ወረደ፣ ከሰማያት ወረደ። ከዛ የወደቀ አዳምን ከወደቀበት አነሳው። አልተጸየፈው። ደሙን ጠረገለት። በምን? በወይን ጠጅ ደሙን አፈሰሰለት፣ ስጋውን ቆረሰለት። ከዛ ጥሎት አልሄደም፣ ወደ ሆስፒታል ወሰደ። ቤተክርስቲያን ማለት ናት የነፍስ ቀዶ ጥገና ቤት። ከዛ 2 ዲናር አውጥቶ ሰጠ። ብሉይ ኪዳንና አዲስ ኪዳን። በዚህ አስታመው ዳግም ስመጣ ዋጋህን እከፍልሃለሁ፣ ከዚህ በላይ ብትጨምራለህ፣ አዋልድ መጽሐፍ ብትጽፍ። ያንን የወደቀ ሰው ያነሳው ደግ ሳምራዊ ከህዝብና ከአሕዛብ የተገኘው ክርስቶስ። አይ አስጨንቆ ለጠየቀው ጥያቄ በቁስሉ ገብቶ አንተ በጎ ስራ አድርግ፣ አትኮፈስ፣ ህግ ማወቅ ሀብታም መሆን አይጠቅምህም፣ ባልንጀራ መውደድ ግን ያጸድቃል ብሎ እንዲህ ባለ ለተጠየቀው ጥያቄ ክርስቶስ መልስ ሰጥቷል። ስለዚህ እነዚህ ሁሉ ጥያቄዎች በመጽሐፍ ቅዱስ ላይ ያሉ ጥያቄዎች ሁሉ ምላሽ ያገኙበት፣ ምላሽ ያላገኙም አሉ። የሰው ልጅ ጥያቄው ምላሽ የሚያገኘው እስከ ዕለተ ምጽአት ብዙ ጥያቄው ይቀጥላል። አንዳንዱ በሞት ነው የሚመለስለት። ሙሴ ለጠየቀው ጥያቄ 1500 ዓመት ፈጅቶ ነው የተመለሰ። ጀርባዬን ታያለህ አለው ደረሰ። አዳም 5500 ዘመን ለጠየቀው ጥያቄ ለድነቱ ጠብቁ። ስለዚህ ጥያቄ ስትጠይቁ ዛሬ ይመለስልን አትበው፣ ደጋግማችሁ ጠይቁ። ሁለተኛ የሚያጸድቃችሁና ህይወት የሆነውን ነገር ብቻ ጠይቁ። ስለማይጠቅም ነገር መጠየቅ ጥቅም የለው። ስለዚህ ዛሬ የትምህርት ቀን ነው። ሁለተኛ ደግሞ የጥያቄ ቀን። የሚገርም ነው። በጣም የሚያስደስት። በዚህ ሂደት ውስጥ በጣም የሚገርምኝና የሚደንቀኝ ከኛ እኩል ትንሣኤን የሚያከብሩ ሌሎች አሉ። በሁሉ መቶ ጉብ ቀኗ ላይ ብቻ ነው፣ የፍስኳን ብቻ ነው። ቤተክርስቲያን ግን ሳምንታትን ብቻ ሳይሆን ዕለታትንም ጭምር ስርዓት አላት። በጣም አውርደን ደግሞ ካየነው ዕለታቱ ብቻ አይደለም፣
ሰዓቱም ራሱ እንትኖች አሉት፣ ስርዓት የተሰራላቸው ናቸው። ካህናት አባቶቻችን በዛን ቀን የሚያሰሟቸው ዜማዎች ሰማየ ሰማያት ድረስ ይወስዳል ይላሉ። ያ ተመስጦ ከየት ነው የመጣው? ያ ጸሎት የሚቀርበው ምንድን ነው? እሱ እንደዛ ሊሉ የሚችሉበት ሀሳብስ ለተራው ሰው ለተራው ምዕመን ደከመኝ ሊል ይችላል። ካህናቱ ደግሞ 24 ሰዓት ስብሐተ እግዚአብሔርን የሚያቀርቡበት ጊዜ ነውና እንደውም አይበቃቸውም ይላሉ አንድ ሊቃውንት ሲነግሩ፣ ያ ጊዜ አይበቃቸውም። ምንድን ነው እሱ ከክርስቶስ ጋር የሚነጋገሩት ካህናቱ? ቤተክርስቲያን ምን መሰለ ጊዜያት የሚባል ጸሎት አለ። የሚገርመው 22 ሰዓት 24 ሰዓት የሚጸለይ ጸሎት ሁሉ አለ። አሁን በዚህ በጎጃም በጎንደር ያሉ ገዳማት ላይ ወደ ቤተ መዛግብቱ ብትገባ 24 ሰዓት የሚጸለይ ጸሎት 24 ሰዓት። የአባ ጊዮርጊስ ዘጋስጫ ድርሰት እኮ 22 ሰዓት የሚፈጀው። አሁን የሌሊቱን ብቻ ነው እኛ የምንቆመው። የመዓልት የሚባል አለ። ሲገባ እኮ እንደዛ የክርስቶስ ፍቅር ሲገባ ቅዱስ ዮሐንስ እኮ ከንፈሩ ከስዕሉ ጋር ተጣብቆ ለበርካታ ጊዜ ነው የቆየው። የጌታን ሕማም ካየ በኋላ ፊቱ ሳይፈታ ቁጽረ ገጽ ነበር የሚባለው፣ ቀራንዮ ነበር የሚታየው። እና አባ ዮሴፍ ዘላስታ የሚባሉት እኮ የጌታን ሕማም እያሰቡ 13 ሾህ ጠቅልለው መቋሚያ ላይ አድርገው ነበር የሚቆሙት፣ ደማቸው እየተንጠባጠበ። እነ ናኩቶ ለአብ እነ ቅዱስ ላሊበላ ዓርብ ዓርብ እኮ ቅዱስ ላሊበላ ንጉስም ካህንም ነው አይደል? ዓርብ ዓርብ እኮ ኮሶ ይጠጣል። አባቶቻችን እነ መባጽዮን ታላላቆቹ ቅዱስ እና አቡነ መልከጼዴቅ ዘሚዳ ሁለቱም መልከጼዴቆች በኢትዮጵያ ውስጥ ዕለተ ዓርብን እያሰቡ የጌታን መከራ እያሰቡ ማለት ነው ከቆሙ አይቀመጡም ነበር። በዚህ ሕማማት እኮ በ3 ቀን አንዴ ቅጠል ሸምጥጠው አሁን እነዛ ሜዳው መልከጼዴቅ እኮ እና አቡነ ተክለ ሃይማኖት ለምን ሩቅ ትሄዳለህ? ጻድቁ አባታችን የደብረ ሊባኖሱ በዚህ በሕማማት ቅጠል ይሸመጥጣሉ። የመረረ ይሁን የጣፈጠ ሳይለዩ ያችን ቅጠል ነበር ጌታ መራራ ጽዋ ጠጥቶ እንዴት እኔ የጣመ እበላለሁ እያሉ ማለት ነው። ብዙ አባቶቻችን በእኛ ኮሶ የሚጠጡ መራራ ነገርም የሚጠጡ ዓርብ እህል የማይቀምሱ የሚያከፍሉ እኮ አሉ። ዓርብ ይህች ቅድስት ቤተክርስቲያናችን እኮ በጣም ልዩ ናት እኮ። እህልን ቀምሰው የማያውቁ እኮ በበረሃ እኮ የሚኖሩ ብዙ የበቁ ጉሳን የሚባሉ እኮ አባቶች አሏት። ሲገባ ከክርስቶስ ጋር ነው። እኛ እኮ አልባ ሲሆኑ ለክርስቶስ እኮ የክርስቶስ ልብሶች እኮ የምንባል ምዕመናን ክብራችን ብዙ ነበር። ስለዚህ ክርስቶስን ለብሰው የሚሆን ማይዛቸው ክርስቶስ የሚል ሕማማቱን በማሰብ እኔ በእኔ እድሜ እንኳን እኮ በገጠሪቷ ኢትዮጵያ በተለይ እኮ ጫማ እኮ በሕማማት አይደረግም። ጌታ ተንከራቷል በባዶ እግሩ ተብሎ ማለት እንኳን የላመ የጣመ ሊበላ ማለት እንዴ ቋርፍ ጣብሌና ገመሎ ምላስ የሚቆርጥ ነገር እኮ የክርስቶስን ፍቅር እያሰቡ አብረን ካንተ ጋር ብለው በመድኃኔዓለም ቋርፍ እኮ ነው የሚበሉት። ክርስቶስ አንዴ ነው መራራውን የበላው ተጠማው ብሎ አልሰጡትም እንጂ ተጠማው እኮ ያለው በሚጠጣ ነገር እኮ አይደለም፣ የሰው ልጆች ፍቅር ነው። የንስሐ እንባ እኮ ነው የጠማው። ቅድም ተራብኩ እንዳለው ማለት እኛን ነው እኮ የተራበው። በረሃብ እኮ እየገደለው ነው። ከሱ ስንሽ ፍቅር ነው የሚርበው። የጠፋብን ፍቅር እኮ ነው። የፍቅር ፍሬ እኮ ነው ያጣነው። ስለዚህ በሕማማት ጊዜ ያንሳል፣ ለድጋሙም ጊዜ አይበቃም እንዴ። በነገራችን ላይ ያውል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት ጊዜ 7 ነው። በሕማማት ሲሆን 9 ነው የሚሆነው። ሌሊቱን ላይ ይጨምራል። 9 ጊዜ ነው የሚጸለየው። ከ9 በላይ ድርሳናት ግብረ ሕማሙ ላይ አለ። ይሄን ግብረ ሕማማት በነገራችን ላይ ያዘጋጁት በግብጽ የሚገኙ የቤተክርስቲያናችን አባቶች ናቸው። ታላላቆቹ አባቶች እና አባ ጴጥሮስ የሚባሉ ሌሎቹ ከሳቸው በፊትም የነበሩ አባታት ከተለያየ መጽሐፍ አድርገው አያልቅም። ከዛ የኛ አባቶች ደግሞ በ13ኛው መቶ ክፍለ ዘመን እዚህ አንድ አቤት በሚባል ቦታ ድጋሚ ጽፈው እነ መጽሐፈ ብርሃን የአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጢር የታላላቆቹ መጽሐፍ እና አባ ባህር የጻፏቸው መጽሐፍ መዝሙረ ክርስቶስ የሚባለው እነ መጽሐፈ ዶሮ ስለ ዶሮ ራሱ መጽሐፍ ተጽፏል እኮ። እነዚህ ሁሉ ተካተው አጽረ መስቀል፣ መልክአ ሕማማቱ፣ መልክአ መስቀል፣ ድርሳነ መስቀሉ እነዚህ ሁሉ ተጨምረው ሲነባ ድርሳነ ማህየው ሲነባ እኮ ነው። በታላላቆቹ ገዳማት ያብነት ትምህርት ቤቶች ደግሞ ዳዊትና ኢሳይያስ ይተረጎማል በትርጓሜ። በነገራችን ላይ ካልመሻ ይወጣ፣ ጠዋት ይገባል፣ ሌሊት ይገባል፣ ካልመሻ ይወጣ፣ እንደገና ሌሊት ይገባል። ወደ ቤተ መቅደስ አይገባም። ህዝቡ የሚቀመጥበት ነው የሚደረገው። ለምን? ጌታ ከኢየሩሳሌም ወጥቶ ነው ያደረው፣ ወጥቶ ነው የከረመው። ስለዚህ ካህናት ከሐሙስ ዕለት በፊት ወደ ቤተ መቅደስ ራሱ አይገባም።
ክብራቸውን አዋርደው መሬት ላይ ተቀምጠው እየየ እየተባለ አምነስቲቲ እየተባለ በእንባ እኮ ለምን የክርስቶስ ፍቅር ሲገባህ ልብስህን አይደለም ልብህን ነው የምትቀደም። በጣም የሚገርመው ክቡራን ተመልካቾቻችን ከኛ ጋር ቆይታን እያደረጋችሁ ስለሆነም ከልብ ነው የማመሰግነው። ነጋሽ በዳዳ ነኝ በነጋሽ ሚዲያ። ሊቀ ኅሩያን መምህር ደረጀ ግርማ ከኛ ጋር ነው ቆይታን እያደረጉ ያሉት። በጣም በሚገርም በሚያስደንቅ መልኩ እንግዲህ የሰሞነ ሕማማቱን ትንታኔ ዛሬ የትምህርቱን የጥያቄውን ቀን ደግሞ ሁለተኛውን ቀን እንዲያሳልፈናል። እግዚአብሔር እድሜንም ጤናንም ይስጠንና ነገ ደግሞ በሶስተኛው ቀን እንዲሁ የጸሎተ ሐሙሱን በጋራ በመያያዝም አብረናችሁ ቆይታ እናደርጋለን። ቃል የምንገባላችሁ ሁላችን በአንድነት የምናከብረውን በዓል የስቅለትን ደግሞ ከቅድስት ሀገር ኢየሩሳሌም ከዛው ሆነን ከሊቀ ኅሩያን መምህር ደረጀ ግርማ ጋራ በቅድስት ሀገር ኢየሩሳሌም በተለይም ያለፉትን ሳምንታቶቹን ያሳየናችሁን ቦታ ሁሉ እየተገኘን በቀጥታ ስርጭት የምናስተላልፍላችሁ ይሆናል። ከኛው ጋር ቆይታ እንድታደርጉ በአክብሮት ጋብዛለሁ። ሊቀ ኅሩያን በድጋሚ ከልብ አመሰግናለሁ። ማረኝ መመኪያዬ አርጅቻለሁ እኔስ በኃጢአት ጎስቁኜ ከፊቴ ናትና ኃጢአቴ ሁልጊዜ ተወጫለሁ እኔስ በሐዘን በትካዜ በፊት ክፋት አድርጌያለሁ እኔ ምንም ጽድቅ አልሰራው በሕይወት ዘመኔ ማረኝ መመኪያዬ አርጅቻለሁ እኔስ በኃጢአት ጎስቁዬ እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.